This is tender feeling, girl, I'm feeling my heart, baby's for you. I can express the way I'm feeling, baby. አንዳንድ ጥያቄ የመጀመሪያ ጥያቄ የሚሆነው ትሬድ ስታረግ ምን ታያለህ ነው። ቅድም ስታሳየ እንደነበረው ምንድነው በቃ ሃይ ፕሮባቢሊቲ የሆነ ትሬድ ለማድረግ የምታያቸው ነገሮች ማለት ነው። the first ማርኬቱ ምን ሴሽን ላይ ነው የሚለው ነገር በጣም ማተር ስለሚያደርግ ምክንያቱም ኤዥያ ሴሽን ላይ ከሆነ ስትሮንግ ቮላቲሊቲ አይኖረውም። ስለዚህ አንድን ትሬድ ከገባው በጣም ረጅም ሰዓት ልቀመጥ ይችላል በዛ ማርኬት ላይ ማለት ነው። ፕላስ ለንደን ሴሽን እና ኒውዮርክ ሴሽን ደግሞ በጣም አሪፍ የትሬዲንግ ኮንዲሽን አለው። ፕላስ የምፈልጋቸውን የኢንትሪ ኮንፈርሜሽኖችም እዛ ላይ እንዳይ ያስችለኛል። ፈርስት የምመለከተው ሃየር ታይም ፍሬም ነው። ምክንያቱም ሃየር ታይም ፍሬም ቪው ምን ጊዜም የሆነ የተሻለ እይታ ነው የሚሰጥህ ማርኬት ላይ ሎንግ ተርም ማርኬት ወዴት ሙቭ እንደሚያደርግ እንድታይ ያደርጋል። ፕላስ ደግሞ ምንድነው ሃየር ታይም ፍሬም ላይ ያየኸውን ስዊንግ ፖዚሽኖች ነው ወደ ሎወር ታይም ፍሬም ተወርድና ኢንትሪ ፖይንት የምፈልገው። ስለዚህ ሃየር ታይም ፍሬም ላይ ሞር ፕሮባቢሊቲ ካለው ያ ማርኬት ወደ ባይ ወደ ሎወር ታይም ፍሬም ስትወርድ ምንድነው ኢንትሪ ኮንፈርሜሽኖችን ብቻ ታስተካክላለህ። ከዛ የተሻለ ንቅናቄዎችን መያዝ ትችላለህ ማለት ነው። አንዳንዴ አንድ ወር ምናምን ትሬዶችን ከቻርግ ይቻላል ስዊንግ ማድረግባቸው ታይሞች ነበሩ ማለት ነው። እናጨበጨባለን እኮ ሰናይ ያ በጣም ሎንግ ቲዝ አለ በጣም ለብዙ ቀን ምናምን ከአንድ ሺህ ምናምን ፒፕስ በላይ ምናምን አይቻቃለሁ እና ኤግዛክትሊ እንደዛ አሪፍ ነው ማለት ሆልድ ማድረግ ያ ማለት ሆልድ የምታረገው ፕሮባቢሊቲውን ስለምታውቀው ነው። የት ድረስ ሊሄድ እንደሚችል በደንብ ኮንቲኒው እንደሚያደርግ እርግጠኛ ስለሆንክ ነው። እንደዚህ ፖዚሽኖች ከሚገርም ብዙ ጊዜ የማየው ሃየር ታይም ፍሬም ላይ ነው። ከዛ ወደ ሎወር ታይም ፍሬም ገብቼ ኢንትሪ ፖይንቶችን ካስተካከልኩ በኋላ ያው ማርኬቱን መጠበቅ ይሆናል ማለት ነው። ስትራቴጂ አለ። ለምሳሌ ኔም ያላቸው ስትራቴጂዎች አሉ። ፕራይስ አክሽን፣ አይሲቲ ነው ትሬድ ማድረገው፣ ኤስኤምሲ ብዙ አይነት የትሬዲንግ ስትራቴጂዎች አሉ። አሁን አንተ ኔም አለ ወይስ የራስህ ኦኬ ወይስ የሆነ ነገርን እንዲች ጨምሬባት የራሴ ነው የምጠቀመው የምትለው? እኔ ከዩቲዩብ ላይ የተጠቀምኳቸው ብዙ አይነት ኮንሰፕቶች አሉ። ፎር ኤግዛምፕል ኤስኤምሲ አይሰራም፣ አይሲቲ አይሰራም አይነት ስትራቴጂ እንደዚህ አይነት አንደርስታንዲንግ ላይ ሳይሆን ያለው እኔ አሁን አንድ ሰው በስነ ስርዓት አንድን ስትራቴጂ የሚያውቀው ከሆነ እዛ ነገር ላይ ፕሮፊታብል መሆን ይችላል ብዬ አምናለሁ። ከዛ ነገሮች ውስጥ አንዱ ምንድነው ስትራቴጂው ካንተ ጋር ማዋሃድ አለብህ ካንተ ባህሪ ጋር። ለምሳሌ በጣም አንተ እንትን የምትፈጥን ሰው ከሆንክና የስካልፐር አይነት ማይንድ ሴት ካለ ስካልፕ ብታደርግ ሞር ይመከራል። የስዊንግ አይነት ሰው ከሆንክ ዴይ ትሬደር መሆን የምትችል ከሆነ ካንተ ቢሄቪየር ጋር ካንተ አላ ራስን በደንብ ሞር የምታውቀው ከሆነ ከዛ ጋር ሊሄድ የሚችል ስትራቴጂ ሞር እንትን ብትለው አሪፍ ነው። ምክንያቱም ኖሌጁ በጣም ኢዚ ነው ብዬ አስባለሁ። ትሬዲንግ ላይ በጣም ሃርድ የሚባለው ነገር ሪስክ ማኔጅመንት እና ሳይኮሎጂ ፓርት ላይ ነው። ስለዚህ ሳይኮሎጂውን በስነስርዓት አንተ ሃንድል ማድረግ የምትችል ከሆነ ማርኬቱ ላይ ስትራቴጂን በስነስርዓት መጠቀም ትችላለህ። ብዙ ጊዜ ፕሮብለም የሚሆነው ምንድነው መሰለህ? እኔም ማስታወሳለሁ ስለ ትሬዲንግ በደንብ ተመሪ ምናምን ነገር ማለት ነው። ልክ ትሬድ ላይ ስገባ አላቆም ስትራቴጂ ስለ ኢሞሽን ነው ከአንዳንድ ኮንትሮል የሚያደርገኝና አሁን ውጣ ይለኛል፣ አሁን ግባ ይለኛል፣ ማርኬቱን እንደዚህ አድርገው። ስለዚህ እነዚህ ኢሞሽናሎች በጣም አፌክት ያደርጉኝ ነበር ማለት ነው። ግን ከስትራቴጂ ዋይስ ስትሄድ ግን የራሴን የሆነ ስትራቴጂ ነው የምጠቀመው። ስትራቴጂ የራሴ ፌብናቺ ሌቭሎች አሉኝ እኔ ማርኬቱን የማይበት ሎንግ ተርም። ፕላስ ደግሞ አንዳንድ ኪ ሌቭሎችም አሉኝ ፐርሰናሊ ከራሴ ኤክስፒሪየንስ አንጻር ዳግም የምጠቀማቸው ማለት ነው። ስለዚህ እኔ የራሴን የማርኬት ሳይኮሎጂ እና የማርኬት እይታ ነው የምጠቀመው። ጥሩ ትምህርት እየተማርን ነው። ስለ ሪስክ ማኔጅመንት እጠይቃለሁ ብዬ ነበር። ምን አይነት ሪስክ ማኔጅመንት ነው የምትጠቀመው ምናምን? አንተ አሁን ካለ ካፒታል ላይ ምን አይነት ሪስክ ታደርጋለህ? አሁን አንዳንዴ $100 ዲፖዚት አድርጎ የሆነ ሰው 1% እንትን አርግ ሲባል በጣም ይገርመኛል። ማለት ለሁሉም ያ እንትን አይሰራም። 1% እንትን ሪስክ አድርገ ማለት የማይሆን $1 ሪስክ አድርጎ ትሬድ መቼም የማይሆን ነውና ትሬስ አድርግ ምንድነው የማደርገው? ያው የራሴ ፐርሰናል አካውንት አለኝ ፕላስ ደግሞ የራሴ ኢንቨስትመንት አካውንትም አለኝ ማለት ነው። ስለዚህ የሆነ አማውንቶቹ ትንሽ ሰፋ ያሉ ተለቅ ያለ ስለሆነ ሪስክ ሳደርግ ብዙ ጊዜ ከ1 እስከ 5% ሪስክ የማደርግባቸው አካውንቶች አሉኝ። ግን ያው ፐርሰናሊ ግን ከጠየቅኝ እኔ ሪስክ ማድረግ አለባቸው ብዬ የማስበው እንደ የአካውንት ሳይዛቸው ሆኖ አካውንታቸው ግን
1000 እና ከዛ በላይ ከሆነ ሪስካቸውን ኦልሞስት ከ1 እስከ 5% ቢያወሩት በጣም አሪፍ ነው ብዬ አስባለሁ። ትሬዲንግ ላይ ምንድነው ሪስክ ካላደረግ አታገኝም፣ ምንም አይነት ሪዋርድ አይኖርም። ቅድም እንዳልከኝ $100 ዲፖዚት አድርጌ 1% ሲጀመር ማርኬት ላይ ስፕሪድ ራሱ 1% ነው። ስለዚህ ስሞል መኒ ከሆነ እንደዚህ ያን ያክል ላይሆን ይችላል። ግን እኔ ፐርሰናሊ እንዴት ነው ሪስክ ማኔጅ ማድረገው አለኝ ኦልሞስት መንዝሊ የአካውንቴን 40-30% 25% ምናምን ፕሮፊት አደርጋለሁ። ይሄኛው መንዝ ብቻ ነው 4% ነው አሁን ፕሮፊት ያደረኩት ማለት ነው። ጆርናል በደንብ ታደርጋለህ? እያየሁት ነው በደንብ አየዋለሁ። ጆርናል አደርጋለሁ። አሁን ለምሳሌ ያለፉትን መንዞቼ ምናምን በደንብ ነው ማየው። ያለው 40% ነው ክሎዝ ያደረኩት የኔ አካውንት። እዚህ ጋር ሴፕቴምበር ላይ ነበረኝም ኦልሞስት 22 ትሬዶችን ነው ቴክ ያደረኩት። 1 2 3 4 5 6 7 8 ሎሶች ነው ያደረኩት። የተቀሩት ፕሮፊት ነበረ። እንደምታዩት the first week 14% ኔጌቲቭ ላይ ነበርኩ። the next 19 9 8 3%። ስለዚህ አካውንቲንግ 38% ሴፕቴምበር ላይ ስኬል አድርግቸዋለሁ ማለት ነው። ኦገስት ላይ መሄድ እንችላለን። 79% አካውንቲንግ ስኬል አድርግቸዋለሁ። ወደኋላ ጁላይ ላይ ገና የጀመርኩበት የትሬኒንግ ታይም ነበር በዚህ አካውንት። ስለዚህ ኦክቶበር ላይ በዚህ መልኩ ታየዋለህ። ግን ወደ ዲሴምበር ስንመጣ ያው ብዙ ትሬዶችን ቲክ አላረኩም። 4% ነው አካውንቲንግ ስኬል ያደረኩት ማለት ነው። ያው ቢያንስም በኔጌቲቭ አይደለም መንዜን የጨረስኩት። በደንብ ሪስኬን ማኔጅ ያደረኩ ነው ትሬድ ማድረገው። ያን ያክል ብዙ ሪስኮች አላረግም። ሎስ ያደረኩባቸው ታይሞች ነበሩ። ግን በተቻለኝ መጠን አካውንቴን ማኔጅ ለማድረግና ፕሮቴክት ለማድረግ ነው ማስበው ማለት ነው። እዚህ ትሬዲንግ ኢንዱስትሪ ላይ እኔ አንድ ለእናንተም ስጀስት ማድረግ የምፈልገው ነገር ምንድነው፣ ትልቁ ነገር ምንድነው አካውንታችሁን ፕሮቴክት ማድረግ ነው። አለሴ ዛሬ እኔ ትሬድ ቴክ አድርጋለሁ፣ ሎስ ሊሆን ይችላል ዛሬ ትሬድ ቴክ ማድረገው። ግን አካውንቴን በሙሉ ግን ጨርሼው ከሆነና ሉስ ማድረገው ነገ ደግሞ አሪፍ ሴታፕ አገኛለሁ፣ ዊኒንግ ሬት ያለው ሴታፕ ነው። ስለዚህ እዛ ሴታፕ ላይ ቴክ ማድረግ የምችለውን የትሬዲንግ አካውንቴ ነው ሉዝ ያደረግኩት ማለት ነው። ስለዚህ ምንጊዜም ሩላችሁን ፎሎ ያደረጋችሁ አካውንታችሁን ፕሮቴክት ማድረግ ለኔክስት ትሬድ ኦፖርቹኒቲ የተሻለ እድል ስለሚሰጣችሁ እነዚህ ነገሮች በደንብ ዋይዝሊ ማሰብ አለባችሁ ማለት ነው። እና ስለ ሎስን ምናምን ከወራ እንዴት ነው አሁን ሎስን እንዴት ነው ሃንድል የምታደርገው? እንግዲህ ጨፍጨፉን ብለህዋል፣ ሪስክ ማድረገው ትንሽ ነው። ከዛ ለኔክስት ዴይ አስባለሁ ምናምን ብለሃልና ያው አንዳንዴ አሁን ሪቬንጅ አለ ማለት ዛሬ እቺን አጥቻተማ አላድርም ቢያንስ ኢቭን ብሬክ ኢቭን ሆኜ መውጣት ፈልጋለሁ ብለህ ሌላ ያልሆነ ሴታፕ ምናምን ይፈልጋል። እኔም እፈልጋለሁ። ለዛ ነው የምጠይቀውና እንድታስተምረን ነው በዛው። ኦኬ ሪቬንጅን ከምን አንጻር ነው የምወስደው መሰለህ? እኔ በጣም በሪቬንጅ ብዙ ገንዘብ ሉዝ አድርቻለሁ ድሮ። በተለይ ቢግነር በነበርኩት ታይም በቃ ቅጥል ነበር ምለው በቃ በተለይ እንዴት እንደዚህ አይነት ትሬዶችን ቴክ አደርጋለሁ ብዬ ማለት ነው። ሪቬንጅ ካረኩት በኋላ ኢማጂን በቃ ልክ ካለፍከው በኋላ ዋይ ምክንያቱም እዛ ጋር ምንድነው መሰለህ እንዳያመልጠኝ ነው ፎሞ ነው የሚይዝህ ማለት ነው። እና አንድ አንደርስታንድ ያደረኩት ነገር እና ወደ ፕሮፊታቢሊቲም ደግሞ የቀየረኝ ነገር ምንድነው በቀን ውስጥ አንድ ትሬድ ነው ቴክ ማድረገው። በጣም በዛ ከተባለ ሁለተኛ ትሬድ ወስዳለሁ። ስለዚህ ምን ብዬ ነው ማስበው ሪቬንጅ ትሬድ አለ፣ ግን አካውንታችሁን ፕሮቴክት ማድረግ ትሬዲንግ ላይ is the biggest thing። ፕሮፊታቢሊቲ ሁላ በላይ ማለት ነው። ያ በቃ ፕሮፊታቢሊቲ ብሎ ማለት አካውንትን ፕሮቴክት ማድረግ። ምክንያቱም ዛሬ እሺ ሎስ ካደረግን በኋላ ነገ ፕሮፊት እናደርጋለን። ስለዚህ ነገ ፕሮፊት የምናደርግበት የትሬዲንግ ሴታፕ ላይ አካውንታችን የለም ኦልሬዲ ብሎ እዚህ ብሎ ካረግ ነው ኔክስት የሚገርም ሴታፕ ቢመጣ ነገም አለ ብለን ትሬድን ስቶፕ ማድረግ ነው። አናረግም ነው ያ ችግሩ። ሪቬንጅ ትሬድ ሲሆን አናረግም ነው። ግን መሆን ያለበት እንዴት ነው በቃ ሎስ ላይ ከሆንክ በቃ ዛሬ ሎስ ነው መተውን ያው በቃኝ ማለት በቃ ዛሬ ዶኔሽን ይበቃኛል ብላችሁ ከዛ በኋላ ኔክስት ደግሞ ነገ አለ። ስለዚህ ነገ ላይ ደግሞ በደንብ አሪፍ ሴታፕ ጠብቀህ ትገባለህ ማለት ነው። ኒውስ ትሬድ ታደርጋለህ። ለምሳሌ እነ ሲፒአይ ኤንኤፍፒ ምናምን እንዴት ነው ትሬድ የምታደርገው? ኒውሶችን ወይስ አቮይድ ነው የምታደርገው? ኒውስ ትሬድ ማድረግ ብዙ ጊዜ ትሬዶችን አልገባም ኒውስ ግን አንዳንድ ትሬዶችን ግን ገብቼ ኒውስ
ላይ ቼክ አደረጋቸዋለሁ እነ ብሉምበርግ ላይ የተለያዩ ኒውሶችን አይቼ ያ ማርኬት ፕሮባቢሊቲ ወደዛ የሚሄድ አቅም አለው ብዬ የማስብ ከሆነ የትሬድ ፖዚሽንን ሆልድ ላደርገው እችላለሁ እንጂ ለኒውስ ብዬ ትሬድ አልገባም። ብዙ ጊዜ ማርኬቱ ልክ ወደ ኒውስ ታይም ላይ ሲመጣ ያለኝን ፖዚሽኖች ክሎዝ አድርግቼ ነው የምወጣው። ምክንያቱም ሩሌን የግድ ሂት ማድረግ አለብኝ። በቀን ውስጥ ምን አይነት ሩል አለኝ? የሆነ የአካውንቴን 1-3 ሪስክ ቱ ሪዋርድ ሬሾ ሂት ማድረግ አለብኝ። ሚኒመም 1-2 ሂት ማድረግ አለብኝ። ስለዚህ እነዛን ካገኘው ኦልሬዲ እወጣለሁ ማለት ነው። ከዛ ውጭ ያለው ነገር ትርፍ ነው። ግን አንዳንዴ ስሞል አማውንት ዲፖዚት አድርጌ ትሬድ ላደርግ እችላለሁ፣ ስካልፕ ላደርግ እችላለሁ። አሁን እያደረገ እንዳለ ነው። ግን ያ ከኔ ከሬጉላር ትሬዲንግ ስትራቴጂ ወይም ደግሞ ከሬጉላር ትሬዲንግ ዌይ ጋር አይሄድም ማለት ነው። ትሬድን እንደገና ብትጀምር ምን ልታስተካከል ትችላለህ? ምን አድርገህ ነው የምትጀምረው? ጀምር እኔ ማስተካከል አለብኝ ብዬ የማስበው ምንድነው ፋይናንሻሊ ሞር ስቴብል መሆንን ነው። አልሐምዱሊላህ በዛ ታይም አሪፍ ታይም ላይ ነበረ። ያን ያክል ገንዘብ ስፔንድ አላደረግም። የማገኘውን ገንዘብ ለቤት ኪራይና ለምበላው ነበር ማውጣት የነበረው እና የተቀረውን ለትሬዲንግ ነበረ ሳውጣ ነበር። አዎ ማለት ትሬድ ሰው ሲጀምር የሆነ ኢንካም ሊኖረው ይገባል። በባዶ ትሬድ ሳይሆን የሆነ ስራ እየሰራ እዛ ላይ የምታገኘው ለትሬድ እየተጠቀምክ እየተማርክበት ሉዝም ብታረግ ምና እየተማርክበት ነው መሆን ያለበት ነው እንጂ የሆነን ካፒታል ባንዴው ወደ ትሬድ ማምጣት እና ያለ ምንም ሌላ ኢንካም ከባድ ነው ይመስለኛል። 100% ምክንያቱም ሙሉ ኢንካምህን ወደ ትሬዲንግ አካውንት ውስጥ ታስገባ ኢሞሽናሊ ራሱ ስትራቴጂን ፎሎ አታደርግም። በቃ ጀስት የምታደርጋቸው እያንዳንዱ ድርጊቶች በሙሉ በቃ ገንዘብ ላይ ያማከለ ነው የሚሆነው ማለት ነው። ግን ትሬዲንግ ስለ ገንዘብ አይደለም፣ ስለ ራስህን ኮንትሮል አድርገህ ስትራቴጂን አፕላይ ስለማድረግ ነው። ስለዚህ ስትራቴጂን ደግሞ አፕላይ ማድረግ የምትችለው ምን ጊዜም የሆነ ፍሪደም ያለው ማይንድሴት ሲኖር ነው። ፍሪደም ደግሞ ማይንድሴት ሊኖር የሚችለው ደግሞ የሆነ ሉዝ ብታደርገው ያን ያክል ላይፍህን የማያናገው አይነት ገንዘብ ወደ ትሬዲንግ አካውንት ውስጥ ኢንቨስት ታደርግ ነው ማለት ነው። ስለዚህ እኔ በቃ ጀስት ካልኩሌት ማድረግ አለብኝ ብዬ አስባለሁ። ምን ያክል ያስፈልገኛል፣ ምን ያክል መክፈል አለብኝ፣ የምበላው የምጠጣው የሚለውን ነገር አስቀምጠህ ራስህን በጨበጣ ሳታስገባ እንደዛ ትሬድ ብታደርግ በጣም አሪፍ ይሆናል ብዬ አስባለሁ። እኔም እንደዛ ካደረግኩ በኋላ ነው የተቀየርኩት እንጂ የሆነ ሳለ በጣም ሰፈር አድርግቼ ነበርኩ። የቤት ኪራይ ወደ ትሬዲንግ አካውንት ውስጥ ከትቼ ምናምን ነገር በቃ ላጥ ብላ ሌላ ታሪክ ውስጥ ከትቼ ነበርና ግን አልሐምዱሊላህ ነገሮችን አንደርስታንድ አድርግቼ ስላስተካከልኳቸው ነው ዛሬ እኔና አብሬሎ እዚህ ቁጭ ብለን ስለ ትሬዲንግ የምናወራው ማለት ነው። ደስ ይላል በጣም። ለጀማሪ ትሬደር ምን ትመክራለህ? በቃ በጣም ወሳኝ ብዙ ነገር አውርተናል፣ ይጠቅማል፣ ግን በጣም ወሳኝ የምትለውን ነገር ለጀማሪ ትሬደር እኔ ወሳኝ ነገር ብዬ የምናገረው ነገር ምንድነው? ያው ትሬዲንግ በጣም ትልቅ ኢንዱስትሪ ነው። ያን ያክል ረውጣችሁ ልትገቡበትና ገንዘብ ልታፍሱበት የምትችሉበት ኢንዱስትሪ አይደለም። በደንብ ቆም ብላችሁ ማሰብ አለባችሁ። ይሄ ነገር ምን ያስፈልገዋል፣ ምን ማድረግ አለብኝ፣ ፕላስ ደግሞ ምን ያክል ጊዜ ሲፈጃል የሚለውን ነገር አስቀድማችሁ በደንብ እነዛን ነገሮች ከመለሳችሁ በኋላ ወደ ትሬዲንግ ብትገቡ አሪፍ ነው። ምክንያቱም በጣም ብዙ የሚወሩ ነገሮችም አሉ። ፕላስ ደግሞ እኔም ከዚህ በፊት የሆነ አይቻቸው የገባሁት ነገር ስላለ ያ ግን ወደ ትሬዲንግ ኢንዱስትሪ ውስጥ አንዴ ከገባችሁ በኋላ እና ዋንስ አንደርስታንድ ካረጋችሁት ኢትስ ወርዝ ኢት። ምክንያቱም እኔ የሰራሁት ባክግራውንድ የራሱ ዶክመንተሪ ቪዲዮ ራሱ ለሁላችሁም ትልቅ መልስ ይሆናችኋል ብዬ አስባለሁ እና በጣም 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 ነው እኔ አልሐምዱሊላህ አላህ ትሬዲንግን ተገን አድርጎ ነው ላይፌን የቀየረው። ያው እኔም ብቻ ሳልሆን እናንተም ኦኬ እና እናንተም ደግሞ እኔ ያንን ነገር አድርጌው መለወጥ የሚችል ከሆነ ደግሞ እናንተም የማትለወጡበት ምንም ምክንያት የለም። ያ ትልቁ ነገር መልፋት መሞከር መጣር ነው። ከዛ ባለፈ አኩኩሉ ቲዩብ ሰብስክራይብ አድርጉ ጋይስ።